ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝ በቅድሚያ ርዕሰ ጉዳዮችን እናሰማችሁ። መንግስት የውጭ ሀገር ዜጎችን የማይንቀሳቀስ ንብረት ባለቤት ሊያደርግ ነው። የሀገሪቱ የመገበያያ ገንዘብ በተዳከመበትና የብር የመግዛት አቅም ባጣበት ወቅት መገበያያቸው ዶላር የሆኑ ዜጎች ወደ ሀገሪቱ ገብተው ቤትና ንብረት እንዲገዙ ሊፈቅድ ነው። ሰራተኞቿ በደህንነት ኢኮኖሚ ችግር የሚማረሩባት ኢትዮጵያ ቀናቸው ስታከብሯለች። የውጭ ታጣቂ ቡድን የኢትዮጵያን ድንበር አልፎ ሰንደቅ ዓላማውን መስቀሉን ተሰማ። ታጣቂ ቡድኑ የሀገሪቱ አንድ ወረዳም ተቆጣጥሯል ተብሏል። ዝርዝሩን ይዘናል። የፓርላማ አባሉ በመንገድ ላይ በተፈጸመባቸው ጥቃት ተገደሉ። በመኪና ላይ ሲጓዙ የነበሩት ፖለቲከኛ በጥይት ተደብድበው ተገድለዋል። በሌላ ዜና ፕሬዝዳንቱ ማህበራዊ ሚዲያ የመሞቴ ምክንያት ሊሆን ይችላል አሉ። ስለዚህም ራሳቸውን ከሚዲያ ማግለላቸው አሳውቀዋል። ሩሲያ ከዓለም የተገለለችው ሰሜን ኮሪያን የሚያገናኛት ድልድይ እየገነባች ነው። ባና 24 እነዚህንና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። መንግስት የውጭ ሀገር ዜጎችን የማይንቀሳቀስ ንብረት ባለቤት ሊያደርግ ነው። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባው የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበትን አገባብ ለመደንገግ የወጣው ረቂቅ አዋጅ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። የብልጽግናው መንግስት የሀገሪቱ ገበያ ለውጭ ሀገር መንግስታትና ዜጎች ክፍት ማድረጉን ቀጥሎበታል። የቴሌኮም አገልግሎትን ለገበያ ማቅረብ ኢትዮጵያ ድሃ ሀገር ሆና በዓለም ገበያ ተወዳዳሪ አየር መንገድ መገንባት ችላ የነበረ ቢሆንም ይሄም ወደ ገበያ ከመቅረብ አልዳንም። አሁን ደግሞ መንግስት በኑሮ ውድነት እያሽቆለቆለ የመጣው የዜጎቹ የኢኮኖሚ አቅም በከፋ ሁኔታ የሚያዳክም ረቂቅ አዋጅን ሊያጸድቅ ነው። የውጭ ሀገር ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት ያደርጉ የሀገር ውስጥ ዜጎች በሰፊው እንዲሳተፉ ይደረግ ነበር። የውጭ ተቋማት ኢንቨስት ለማድረግ ሲያቅዱም የበዛው የበመቶ ድርሻቸው ለውስጥ ሀገር ዜጎች እንዲሸጥ ያደርጋሉ። የሀገሪቱ የመገበያያ ገንዘብ በተዳከመበት ወቅትና የብር የመግዛት አቅም ባጣበት ወቅት መገበያያቸው ዶላር የሆኑ ዜጎች ወደ ሀገሪቷ ገብተው ቤትና ንብረት እንዲገዙ ሊፈቅድ ጫፍ ላይ ደርሷል። ረቂቅ አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በሚያጣብብ መልኩ ለውጭ ዜጎች ህጋዊ አሰራር የሚዘረጋ ነው ብሏል። ይህም የውጭ ካፒታል በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት፣ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት፣ የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅና ለዜጎች የስራ ዕድል ለመፍጠር የሚያግዘኝ ነው ሲል መንግስት ያስተባብላል። የሀገሪቷ ዜጎች የቤት መስሪያ ቦታ አጥተው በሚፈናቀሉበትና በሚንገላቱበት ሀገር ይህ ረቂቅ መጽደቁ ችግሩን የከፋ ያደርገዋል ተብሏል። ሰራተኞቿ በደህንነት ኢኮኖሚ ችግር የሚማረሩባት ኢትዮጵያ ቀናቸው ስታከብሯለች። የዓለም የሰራተኞች ቀን ሜይዴይ በዓለም አቀፍ ደረጃ ለ136ኛ በሀገራችን ደግሞ ለ50ኛ ጊዜ በዛሬው ዕለት ሚያዝያ 23 ቀን 2017 ዓ.ም ተከብሮ ውሏል። መንግስት አሁንም የሰራተኞች መብት አላከበረም የሚል ቅሬታ ቢቀርብበትም የሚወስደው እርምጃ ባለመኖሩ ይከሰሳል። ከነዚህ ውስጥ የመንግስት ሰራተኞች የመደራጀት ህገ መንግስታዊ መብት ቢኖራቸውም ይህን ተከትሎ በተደራጁ የመንግስት ሰራተኞች ላይ የመንግስት አሰሪ አካላት ተግዳሮቶች መፍጠራቸው ቀጥለዋል። በኢትዮጵያ በአሰሪና ሰራተኛ አዋጅ የመንግስት ሰራተኞች የመደራጀት መብት ስለሌላቸውና የማህበሩ አባል መሆን ስለማይችሉ ሰራተኞቹ ስለሚደርስባቸው የመብት ጥሰት መከራከርም ሆነ መታገል አልቻልንም የሚል ቅሬታም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽኑን ሰራተኞቹን ወክሎ ያቀርባል። ዝቅተኛ የደሞዝ ወለል አለመወሰኑ በኢንዱስትሪ ፓርኮችና በተለያዩ ፋብሪካዎች የሚሰሩ ሰራተኞች ላይ ችግር እየፈጠረ መሆኑን ነው ሲሉም በአገሪቱ የሚገኙ የሰብአዊ መብት ተከራካሪ ነን የሚሉ ተቋማት ይገልጻሉ። በዚህ ሳምንት አዲስ አበባ፣ አዳማ፣ ሸገር ሲቲ እና ሐዋሳ ከተሞች በሚገኙ ኢንዱስትሪ ፓርኮችና ፋብሪካዎች ውስጥ ተቀጥሮ የሚሰሩ የሴት ሰራተኞች መብቶች አያያዝን በተመለከተ የወጡ ዘገባዎች ሁኔታው የከፋ መሆኑን አሳይተዋል። እነዚህ በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ አነስተኛ በመሆኑ ኑሮን ለማሸነፍ አስቸጋሪ ስለሆነባቸው ወደ ወሲብ ንግድ እየተሰማሩ ነው ሲልም የጨርቃጨርቅ ፌዴሬሽኑ ገልጿል። በጤና አጠባበቅ ዙሪያ የግብአቶች አለመሟላት፣ የደሞዝ ጉዳይ፣ የጸረ ትንኮሳ ፖሊሲ አለመኖርና ሌሎችም የሚጠቀሱ ጉዳዮች ናቸው። ከዚህ አልፎም የሰራተኞቹ ደሞዝ ዝቅተኛ ከመሆኑም የሚቆረጠው ታክስ እንዲያዋጡ የሚገደዱት መዋጮ ወር ጠብቆ የሚያገኟት ክፍያ ቤት ሳይደርስ እንዲያልቅ ምክንያት ሆኗል። በቅርቡም በጅማ ከተማ የሁሉም የመንግስት መዋቅሮች ሰራተኞች ለብልጽግና ፓርቲ ጽህፈት ቤት ህንፃ ግንባታ ከወርሃዊ ደሞዛቸው 30 በመቶ በግዳጅ እንዲያዋጡ መገደዳቸው ቅሬታቸውን ገልጸዋል።
ገንዘቡ የሚቆረጠው በከፍተኛ መካከለኛና ዝቅተኛ የሥራ እርከኖች ላይ ከሚሰሩ ሰራተኞች ላይ ነው። የጽሕፈት ቤቶቹ አመራሮች ትላንት በጉዳዩ ላይ ለሰራተኞች ገለጻ ማድረጋቸውንና አብዛኞቹ ገንዘቡ እንዲቆረጥ ቅጽ ላይ በግዳጅ መፈረማቸውን አስረድተዋል። ዝቅተኛ ደሞዝ ተከፋይ ሰራተኞች ግን ውሳኔውን በመቃወም ሳይፈርሙ ከስብሰባው እንደወጡ ሰራተኞቹ ገልጸዋል። እነዚህ የቅርብ ጊዜ መረጃዎች ቢሆኑም ተቀጣሪ ሰራተኞች የሚከፈላቸው ወርሃዊ ደሞዝና ወጪያቸው ሳይመጣጠን ቀናቸውን ማክበራቸውን ቀጥለዋል። የውጭ ታጣቂ ቡድን የኢትዮጵያን ድንበር አልፎ ሰንደቅ ዓላማውን መስቀሉን ተሰማ። በዛሬው ዕለት ሚያዝያ 23 2017 የደቡብ ሱዳን ታጣቂ በጋምቤላ አንድ ወረዳ በመቆጣጠር የኢትዮጵያን ሰንደቅ ዓላማ አውርዶ የደቡብ ሱዳንን ሰንደቅ ዓላማ ሰቅሏል ተብሏል። ድንበር የሚሻገሩት የደቡብ ሱዳን ታጣቂ ቡድኖች በአገሪቱ ዜጎች ላይ ጉዳት እያደረሱ መሆናቸው በተለያዩ ጊዜያት ሲዘገብ ቆይቷል። በደቡብ ሱዳን ባለው የፖለቲካ ሁኔታ መንግስት ታጣቂዎችን መቆጣጠር የሚችልበት አቅም ላይ ባለመሆኑ ሁለቱም መንግስታት በኢትዮጵያና በደቡብ ሱዳን መካከል ጥቃት የሚያደርሱ ታጣቂዎችን ለመከላከል ስምምነት ላይ መድረሱን ተሰምቷል። በስምምነቱ ሁለቱ ሀገራት የድንበር ደህንነታቸው በጋራ ለማስጠበቅ የተስማሙ ሲሆን ከዚህ ባለፈም ችግሩን በዘላቂነት ለመቅረፍ በውጭ ጉዳይ ሚኒስቴር በኩል የተጀመሩ እንቅስቃሴዎች መኖራቸው ተገልጾ ነበር። ይህም የአደጋ ስጋት ተብሎ በተለዩ ስፍራዎች ያሉ የመሰረተ ልማት ችግሮችን የፌዴራል መንግስትና ክልሉ በጋራ ለመቅረፍ ትኩረት እንደሚያደርጉም ግልጽ ተደርጓል። የመንገድ ልማቶቹ በጆርና አከቦ ወረዳዎች የሚሰሩ ሲሆን ድንበር ዘለል ጥቃቶች በሚፈጸሙ ጊዜ አስፈላጊውን ምላሽ ለመስጠት የሚያግዙ እንደሆነ ተነግሯል። ከዚህ ባለፈ ቀደም ባለው ጊዜ በክልሉ በሚኖሩ ሁለት ጎሳዎች መካከል በኑዌርና አኝዋክ መካከል ከዚህ ቀደም ተደጋጋሚ ግጭትና የሰላም መደፍረስ ሲደርስ የነበረ ሲሆን ወቅቱም ሁለቱን ጎሳዎች በማወያየት የክልሉን አዲስ አስተዳደር ዘላቂ ሰላም ማስፈን እንቅስቃሴ ጀምሯል ተብሏል። ሆኖም ባለፈው ዓመት በመጋቢት ወር ታጣቂዎቹ ጥቃት አድርሰው 738 ቤቶችን አቃጥለዋል። በወቅቱ በጥቃቱ ቁጥራቸው በውል ያልታወቁ ሰዎች ሕይወት ሲያልፍ 14 ሰዎች መቁሰላቸውን እንዲሁም በጆር ወረዳ ከተለያዩ ቀበሌዎች 6100 ሰዎች መፈናቀላቸውን የክልሉ አደጋና ስጋት ሥራ አመራር ኮሚሽን አስታውቋል። ከዚህ በተጨማሪም በመቶዎች የሚቆጠሩ የቁም እንስሳትም በእነዚሁ ታጣቂዎች ተወስደዋል። በጋምቤላ ክልል በተደጋጋሚ በተከሰቱት የሰላም እጦት ጋር የክልሉ አመራሮች በቁጥጥር ስር ውለዋል። ሙርሌ የሚባለው ጎሳ በተደጋጋሚ ከብቶችን መዝረፍና ሕፃናትን አፍኖ መውሰድ ላይ ያተኮሩ ጥቃቶችን እንደሚፈጽሙ በእነዚህ ጥቃቶችም የሰዎች ሕይወት እንደሚያልፍ የክልሉ አመራሮች አሳውቀዋል። ኢትዮጵያ በደቡብ ምዕራብ በጋምቤላና በቤንሻንጉል በሶስት ክልሎች ከደቡብ ሱዳን ጋር የምትዋሰን ሲሆን ሀገራቱ የሚጋሩት ድንበር ሰፊ በመሆኑ አካባቢውን ሙሉ በሙሉ በጸጥታ ኃይል ለማስጠበቅ ለጸጥታ ኃይሎች አስቸጋሪ መሆኑን ይገልጻሉ። በአንዳንድ ስፍራዎች መከላከያን ጨምሮ የክልሉ የጸጥታ ኃይሎች የድንበር ጥበቃ ያደርጋሉ። ነገር ግን በክልሉ በርካታ የደቡብ ሱዳን ተፈናቃዮች በሚገኙባቸው አካባቢዎች እንዲሁም በጫካ ውስጥ ድንበር ጥሰው በመግባት ጥቃቶችን መፈጸም ልማዳቸው አድርገዋል። ከዚህ ባለፈ አሁን ሀገሪቱ ከምትገኝበት ሁኔታ አንጻር በሁሉም ስፍራዎች ላይ ሰራዊት ማቆም እንደማይቻል የክልሉ ኃላፊዎች ያሳስባሉ። የባለበት ሁኔታ ከደቡብ ሱዳን ሰርገው የገቡ ታጣቂዎች የጋምቤላ አንድ ወረዳን መቆጣጠራቸውን ሰምተናል። በደቡብ አፍሪካ ተዘግቶባቸው የተገኙት ኢትዮጵያውያን ጉዳይ አነጋጋሪ ሆነ። እነዚህ በደቡብ አፍሪካ ያለፈቃዳቸው ተገኙ የተባሉት ኢትዮጵያውያን ከ40 በላይ ሲሆኑ በተለያየ ዕድሜ ክልል የሚገኙም ናቸው። የጆሃንስበርግ ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፈባቸው የተገኙት ኢትዮጵያውያን 44 ናቸው። ፖሊስ እንዳለው ከእነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27 ታዋቂዎችና ቀሪዎቹ 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማው ድምፅ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶንዶ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። ከጥቂት ዓመታት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ሲጓዙ ሕይወታቸው አልፎ ሞዛምቢክ ውስጥ የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ የ30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱ ሚዲያዎች ዘግበው ነበር። በዚህ ዓመት ጥር ወር ላይ በተመሳሳይ የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ በአንድ ቤት ውስጥ ታግተው የቆዩና ኢትዮጵያዊ ናቸው ተብሎ የሚታመኑ 26 ሰዎችን ተገኝተዋል። በቤት ውስጥ ከተገኙ ስደተኞች መካከል 15ቱ እርቃናቸው የነበሩ ሲሆን በቤቱ አቅራቢያ የተገኙት ቀሪዎቹ 11 ደግሞ ጉዳት የደረሰባቸው መሆናቸውን ፖሊስ በወቅቱ አስታውቋል።
የፓርላማ አባሉ በመንገድ ላይ በተፈጸመባቸው ጥቃት ተገደሉ። የኬንያ የፓርላማ አባል በናይሮቢ ጎዳናዎች ላይ በሞተር ሳይክል በታጠቁ ታጣቂዎች በተጠረጠረ ግድያ ተገድለዋል። ፖሊስ እንዳስታወቀው አጥቂዎቹ የቻርለስ ኦንጎ ወንዶ መኪናን ሲከታተሉት ከነበሩት አንዱ ከሞተር ሳይክል ወርዶ በቅርብ ርቀት ላይ እንደተኮሰባቸው አስታውቋል። የፖሊስ ቃል አቀባይ ሙችሪ ኒያጋ በሰጡት መግለጫ የዚህ ወንጀል ባህሪ ኢላማ የተደረገና አስቀድሞ የተወሰነ ይመስላል ብለዋል። የተቃዋሚው የፓርላማ አባል ከ2 ወራት በፊት በሕይወታቸው ላይ ስለሚደርስባቸው ዛቻ ያላቸውን ስጋት ማቅረባቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከተኩሱ በኋላ ሹፌራቸውና የግል ጠባቂያቸው ጉዳት የደረሰባቸውን የፓርላማ አባል በፍጥነት ወደ ናይሮቢ ሆስፒታል ቢወስዷቸውም ሕይወታቸው ማለፉ ታውቋል። ጥቃቱ የተፈጸመው በኦንጎንግ መንገድ ሲሆን በበርካታ የትራፊክ ፖሊስ መኮንኖች የሚመራና የጸጥታ ካሜራዎች በብዛት በሚገኘው የመንገድ ማዞሪያ አቅራቢያ ነው። ጥቃቱ ከተፈጸመ በኋላ ብዙም ሳይቆይ ከፍተኛ የፖሊስ አዛዦችና መርማሪዎች ወደ ስፍራው በማምራት ምርመራ እየተካሄደ መሆኑን ፖሊስ ገልጿል። ፕሬዝዳንት ዊሊያም ሩቶ ፖሊስ በጥቃቱ ላይ ጥልቅ ምርመራ እንዲያደርግ ትዕዛዝ ሰጥተው አጥፊዎች በሕግ መጠየቅ አለባቸው ብለዋል። የጥቃቱን ስፍራ የጎበኙት የፓርላማ አባላት በግድያው የተናገጡና የተበሳጩ ሲሆን አፋጣኝ ምርመራና ፍትህ እንዲሰጥ ጠይቀዋል። የፓርላማ አፈ ጉባኤው ሞሰስ ባታንጉላ የፓርላማ አባሉን ፍርሃት የለሽና ታዋቂ የሕግ አውጭ ሲሉ ገልጸው ጥቃቱን አውዳሚ ብለውታል። በሌላ ዜና ፕሬዝዳንቱ ማህበራዊ ሚዲያ የመሞቴ ምክንያት ሊሆን ይችላል አሉ። ስለዚህም ራሳቸውን ከሚዲያ ማግለላቸው አሳውቀዋል። በህዝቡ ምክንያት ከአሁን በኋላ ማህበራዊ ሚዲያ ልጠቀምም ያሉት የናይጄሪያው ፕሬዝዳንት ቦላ አህመድ ናቸው። ፕሬዝዳንቱ እባካችሁን እኔን ከቡርኪና ፋሶ መሪ ኢብራሂም ትራኦሬ ጋር አታነጻጽሩኝ፣ የደም ግፊቴን አትጨምሩት ብለዋል። አህመድ ቲዩቡ በናይጄሪያ ህዝብ ምክንያት ከአሁን በኋላ ማህበራዊ ሚዲያ ልጠቀምም፣ ናይጄሪያን ትልቅ ለማድረግ የምችለውን እያደረግኩ ነው፣ ህዝቤ ግን በማህበራዊ ሚዲያ ይሰድበኛል፣ በማንቋሸሽ ይንቀኛል በማለት አምርረው ተናግረዋል። የናይጄሪያ ህዝብ በማህበራዊ ሚዲያ ስለኔ የሚጽፉትን ሳነብ ጊዜ በንዴት ደም ግፊቴ በጣም ይጨምራል። ስለሆነም ማህበራዊ ሚዲያ መጠቀም ማቆም አለብኝ። ምክንያቱም በዚህ ሁኔታ ከቀጠልኩኝ ተልእኮዬን ከማሳካቴ በፊት እሞታለሁ። ምንም እንኳን ለናይጄሪያ የሚበጃትን መልካም ስራ ብሰራም በእውነቱ ልቤ ተሰብሯል። ከሌሎች ፕሬዝዳንቶች እያነጻጸሩ ምንም እንዳልሰራ መሪ ያደርጉኛል ብለዋል። በፕሬዝዳንት ቦላ አህመድ ቲዩብ ዘመን አብዛኛው የናይጄሪያ ህዝብ በኑሮ ውድነት እየተማረረ እንደሆነ ይነገራል። ሩሲያ ከዓለም የተገለለችው ሰሜን ኮሪያን የሚያገናኛት ድልድይ የገነባች ነው። ሩሲያና ሰሜን ኮሪያ ተፈጥሯዊ ድንበራቸው በሆነው የቱመን ወንዝ ላይ ሁለቱን ሀገራት የሚያገናኛቸውን የመጀመሪያውን የድልድይ መንገድ መገንባት ጀምረዋል ተብሏል። የመንገድ ፕሮጀክቱ እየተጠናከረ የመጣው የሁለቱ ሀገራት አጋርነት መገለጫ ምልክት ነው ብለዋል ሀገራቱ። የሩሲያው ጠቅላይ ሚኒስትር ሚሃይል ሙሽስቲን ፕሮጀክቱን ይፋ ባደረጉበት ወቅት መንገዱ የትራንስፖርት ወጪን ከመቀነስ በተጨማሪ በሁለቱ ሀገራት መካከል ንግድና ቱሪዝምን ያሳልጣል ብለዋል። ይህ በእርግጥ የሩሲያ ኮሪያ የሁለትዮሽ ግንኙነትን ወደ ላቀ ደረጃ የሚያሸጋግር ፕሮጀክት ነው ሲሉም ጠቅላይ ሚኒስትሩ ገልጸዋል። ከምህንድስና ልህቀትነቱ ባሻገር ፋይዳው የጎላ ነው። በወዳጅነት ላይ የተመሰረተ መልካም ጉርብትናችን ለማጠናከርና ቀጠናዊ ትብብርን ለማጎልበት ያለንን የጋራ መሻት ያንጸባርቃልን ብለዋል። አዲሱ የድልድይ መንገድ ከ1 ዓመት ተኩል በኋላ ሲጠናቀቅ ደግሞ በሁለቱ ሀገራት መካከል ባነሰ የትራንስፖርት ወጪ የበለጠ የገቢ ወጪ ምርት ልውውጥ እንዲሁም የተሻለ የቱሪስት ፍሰት እንዲኖር ያስችላል ብለዋል ጠቅላይ ሚኒስትር ሚሃይል ሙሽስቲን። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።